አንድ ማጫወታችሁ ነገር አለኝ አድምጡኝማ የዛሬ ዓመት በዚህ ሰዓትና በዚህ ችለት እስር ቤት ነበርኩኝ ሰላም እንዴት አላችሁ በመላው ዓለም የምትገኙ የዩአብ ሚዲያ ተከታታዮች እግዚአብሔር ይመስገን እንኳን አደረሳችሁ ዛሬ እናታችን የቅድስት ድንግል ማርያም በዓል ነው ከሁሉ በፊት እስቲ ልመርቃችሁ የዛሬዋ ድንግል ማርያም ሀዘን በቃችሁ ትበላችሁ የጨነቃችሁን የጎደለባችሁ ነገር ሁሉ ድንግል ማርያም ትብላላችሁ አሜን በሉ አሜን ሁላችንም በኮሜንት ሴክሽን ላይ አሜን ይያልንና የእናታችን የቅድስት ድንግል ማርያምን ስሟን መጽሐፍ ዛሬ ግዴታ ነው ቢያንስ 1000 ኮሜንት የመቤታችን ስምና አሜን የሚለውን ነገር ያስፈልጋልና ሁላችሁም አሜን ይያላችሁ መቤታችን ስሟን ጻፉ እንግዲህ ዛሬ የምንመለከተው በተለይ በቂልጦ ማርያም የተደረጉ አንዳንድ ነገሮች አሉ ወጣቱ ያሳየው ነገር በጣም ይገርማል ያንን እንመለከታለን የመቤታችን በዓል ዛሬ ለምንድነው የሚከበረው እንግዲህ መናፍቃኑ ፕሮቴስታንቶቹ የሚጠሏት እናታችን ቅድስት ድንግል ማርያም በዓሏ ለምን እንደሚከበር እንመለከታለን እስከ ፍጻሜ አብራችሁኝ ቆዩ ይያልኩኝ እስቲ የቂልጦ ማርያም ወጣቶች የሰሩትን ተአምር እኒ መስከረም 21 ይሸር ማርያም ህዳር 21 ጽዮን ማርያም ጥር 21 አስተርዮ ማርያም ግንቦት 21 ጻድቃኔ ማርያም ሰኔ 21 ቂልጦ ማርያም ደጅሽ እመጣለሁ እባረካለሁ 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 ደጅሽ እመጣለሁ እባረካለሁ ደጅሽ እመጣለሁ እባረካለሁ በርሽን ጠጥቼ እባረካለሁ ከደዌ ድኛለሁ እባረካለሁ እጆ መተናል ተባርከናል እጆ መተናል ተባርከናል ቂልጦ መተናል ተባርከናል ቂልጦ መተናል ተባርከናል ከአዲስ አበባ 221 ኪሎ ሜትር ብቻ ነው ማርያምን ነው መነግራችሁ ይሄን አጋጣሚ በመጠቀም በዚህ ስልክ ቁጥር በመደወል ተመዝገቡና አብራችሁን ተጓዙ ቂልጦ ማርያም የድል ከተማችን መማፀኛችን 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 ታመት መተን መማፀኛችን ታግተና መማፀኛችን በማዘኛችን ቁመና በማዘኛችን በማዘኛችን ነጋሪቶ ነጋሪቶ እንዳትፈራ
እንዳትፈራ እንዳትፈራ ማተብክን አደራ እንዳትፈራ ማተብክን አደራ ተሰማልን ጸሎቴ ተሰማልን ጸሎቴ እግሬን ስመለስ ለቂልጦ እናቴ ተሰማልን ጸሎቴ ተሰማልን ጸሎቴ ቂልጦ ማርያም ደጅሽ መጥቻለሁ ተባርኬያለሁ ቂልጦ ማርያም ደጅሽ መጥቻለሁ ተባርኬያለሁ ቂልጦ ማርያም ደጅሽ መጥቻለሁ ተባርኬያለሁ ወድጄ ነበረ ወድቄ ከደጇ ዛሬ ደረሰልኝ ምስጋና ጸሎቷ እሰይ ስለቴ ሰመረ እሰይ ስለቴ አራት ኢትዮጵያ አራት አገሬ በየሄድኩበት ገጠሬ ስሜ ይቃናትሃል አሁን የዘጋ እጅግ ከሰማይ ኢትዮጵያ ሰላምሽ ይብዛ ተጠለቅ በእግዚአብሔር ዛዛ በአገሬ ሰላምሽ ይብዛ ተጠለቅ በእግዚአብሔር ዛዛ። እንግዲህ እንደተከታተላችሁት ነው። በጣም የሚገርም ነው። በጣም የሚገርም ዝማሬ ነው የተደረገው። እንግዲህ ቂልጦ ማርያም የምትገኘው በተለይ አካባቢዋ በመናፍቃን የተሞላ እንደሆነ ይታወቃል። በርካታ ማያምኑ ከሃዲያን ናቸው በዛ አካባቢ የሚገኙት። እንግዲህ እቺ ቤተክርስቲያን በርካታ ችግሮች እንደደረሱባት ተቃጥላም እንደነበር የሚታወስ ነው። እንግዲህ ወጣቱ አስተባብሮ ይቺን ቤተክርስቲያን እዚህ ከደረሰ በኋላ በየአመቱ ሰኔ 21 በርካታ ተጓዦችን ይዘው በመሄድ እዛ ቦታ ይከበራልና እንግዲህ ሲገቡ የነበረው የእመቤታችንን ስዕል እንዴት ይዘው እንደነበረ ስትመለከቱት በጣም ውስጥን ይነካል። በእውነት እኔ ወደዚህ ቦታ ሄጄ ባለማክበሬ ሁሉ በጣም ሲቆጨኝ ነበር። እንግዲህ አመቱን ድንግል ማርያም ፈቅዳ ከደረስን ከኖርን እና እዛ ከደረስን እሄዳለሁ ብዬ አስባለሁ። በጣም ይገርማል። እንግዲህ እስቲ አንድ ወንድሜ በቂልጦ ማርያም የተደረገለትን ተአምር ይናገራልና እስቲ እንስማው። አንድ ማጫወታችሁ ነገር አለኝ፣ አድምጡኝማ። የዛሬ ዓመት በዚህ ሰዓትና በዚህ ዕለት እስር ቤት ነበርኩኝ፣ ማዕከላዊ ማለት ነው። እንደ ወትሮ ማለዳ 4 ሰዓት ላይ ጠባባ መስኮት ትከፈታለች። ወዳጅ ዘመድ እየመጣ ይጠይቀናል፣ ያየናል። ግን 4 ሰዓት ከ40 አካባቢ ከጠባባ መስኮት ላይ ያያዘለታ ጠያቂ ይፈልጋል ተብዬ ተጠራሁኝ። ያው እንደተለመደው 2 ወር ከ10 ቀን ስለታሰርኩኝ እናቴን፣ ወንድሞኝ፣ የቅርብ ጓደኞቼን ነበር የጠበኩት። ነገር ግን ወደ ጠባባ መስኮት ሲሄድ ያገኘሁትኝ ሌላ ነገር ነበር። የዛሬ በአንድ አይነት ልብስ ተወውና አምረው ደምቀው አንዲት ስዕል አድኖ ይዘው በዛች ጠባባ መስኮት ላይ ከ10 በላይ የሚሆኑ ወዳጆቼ፣ ጓደኞቼ ተከስተዋል። በጣም ደነገጥኩ። አንድ አይነት ቲሸርት ለብሰዋል፣ አንድ አይነት ስዕል አድኖ ይዘዋል። ቀረብ ብዬ ሳነበው እንባዬ መቋቋም አልቻልኩም። ብዙ ጊዜ ልሄድ አስቤ ነገር ግን ያልተሳካልኝም ቦታ እነሱ አንድ አይነት ልብስ ለብሰው አንድ አይነት የድንግል ማርያምን ስዕል ይዘው ሊሄዱ ነው። በጣም ነው የከፋኝ። ላናግራቸው አልቻልኩም። እንደዛ ቀን እስር ቤቱ ጠቦኛ አቅም በጣም ከፋኝ፣ አዘንኩኝ። የት ሊሄዱ እንደሆነ ገምታቸዋል ብዬ ተስፋ አደርጋለሁ። በጣም ነው የከፋኝ። ማርያምን በጣም ነው ያዘንኩት። መጨረሻውን መስማት አልናፈቃችሁ? ልቀጥልላችሁ። ከኔ ጋር አባሪ ሆኖ የተከሰሱ ወደ 20 ምናምን የሚሆኑ ሰዎች አሉ። ከዛ መሃል ዳግማዊ ፈይሳ፣ ልጅ ማኛ፣ አርቲስት አማኑኤል ሀብታሙ አሉ እና የፍርድ ቤት ቀጠሮ ነበረን። ምናልባት እኔም ስለተሰሚዋ ቂልጦ ማርያም ከደረስኩ ብዬ ጓጓው። ቀጠሮ ደረሰ። ፍርድ ቤት ቀረብን። 18ቱም ስም ተጠራ። የሁለት ሰው ስም ግን አልተጠራም። እኔና ፍስሐ የሚባል የደብረ ብርሃን ልጅ ነው። 10 ቀን ቀነ ቀጠሮ ሲሰጥብን እና አማኑኤል ሀብታሙ፣ እነ ልጅ ማኛ፣ እነ ዳግማዊ ፈይሳ ግን
ያው እንደምታውቁት በ50 ሺህ ብር ዋስወጡ። በቃ ቂልጦ ማርያም ቀረው ማለት ነው እኔ ያልኩትኝ። ያሳሰበኝ 10 ቀን አልነበረም እንደምፈታ አውቀዋለሁ። በጣም ከፋኝ። እነሱ ቂልጦ ማርያም እስኪሄዱ ድረስ አንድም ሰው እንዳይመጣ ብዬ ተናገርኩ። ምክንያቱም በጣም ነው የከፋኝ፣ በጣም ነው ያዘንኩት። ከመጡ ሆድ ሊብሰኝ ነው፣ ቂልጦ ማርያም ልትናፍቀኝ ነው። ስለዚህ ለወንድሜ እንዳልኩት ከዚህ በኋላ አንድም ቂልጦ ማርያም የሚሄዱ ጓደኞቼ እዚህ ማዕከላዊ እስር ቤት መጥተው እንዳይጠይቁኝ ብዬ ተናገርኩ። እነሱም ስለሚወዱኝ ስለሚያከብሩኝ አልመጡም፣ ቂልጦ ማርያም ሄዱ። እዛ የሆነው ግን እንደዚህ አይደል። እዛ ቂልጦ ማርያም የቃል ኪዳኑ ታቦት ወጥቶ ስለኔ ያልተጨነቀ ያላለቀሰ ስለት ያልተሳለ ማንም የለም። ከአንድ ሰዓት በላይ ያ ሁሉ ሰው ያያ ዘልደታ ከተፈታ ያያን ቂልጦ ማርያም ስንመለስ እቤቱ ካገኘ ነው ብለው ያልተሳለ ማንም የለም። ታዲያ እነሱ ክብረ በዓሉን ጨርሰው በዓሉን አንግሰው ወደ አዲስ አበባ ተመለሱ። ልክ እነሱ አዲስ አበባ እግራቸው እንደረገጠ እኔ በማግስቱ በ30 ሺህ ብር ዋስ ተፈታው። ይሄ የሆነው በቂልጦ ማርያም በስለት ሰሚዋ ነው እና ዘንድሮ እመቤቴ ፈቅዳልኝ ቂልጦ ማርያም ልሄድ ነው። እናንተስ ወደ ስለት ሰሚዋ ወደ ቂልጦ ማርያም አትሄዱም? ማርያምን ምዬ እነግራችኋለሁ፣ እንቆቅልሻችሁ ይፈታል፣ ስብራታችሁ ይጠገናል፣ እንባችሁ ይታበሳል። ኑ ከኔ ጋር አብረን ቂልጦ ማርያም እንሂድ። እንግዲህ ያያ ዘልደታ እንግዲህ እንደተመኘው ዛሬ በቂልጦ ማርያም ቤተክርስቲያን ሄዶ በዓሉን አክብሯል። ቅድም ስትመለከቷቸው ነበር። ከወጣቶቹ መካከል እዛ ነበርና እንኳን ድንግል ማርያም ረዳች፣ አንተን የረዳችው ወላዲተ አምላክ ሁላችንንም ትርዳን። እንግዲህ እስቲ የዛሬው በዓል ደግሞ ስለምንድን ነው የሚከበረው የሚለውን ደግሞ ከመምህራኖቻችን አንደበት እንስማ። ሰኔ 21 ቀን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ወርዶ ቅዳሴ ቤቷን ያከበረበት ዕለት ነው። ሰኔ 20 ቀን ቤተ መቅደሷ ተሰራች። እንጨት፣ ሳር፣ ጭቃ እና የመሳሰሉ ሌሎች ነገር ሁሉ ሳይኖርባት በድንጋይ የተሰራቸው ቤተ መቅደስ ተፈጸመች። ሰኔ 21 ቀን ግን ቤተክርስቲያን እንደገና ከበረች፣ ወይም ስጋውና ደግሞ የተፈተተበት ዕለት ነው። በዚያ ቀን ወርዶ ለሐዋርያትም ቃል ኪዳን የሰጠበት፣ ለእመቤታችንም ቃል ኪዳኗን የገለጠበት፣ በሐዋርያት መካከል ደግሞ እንዲያዩዋት ከትንሣኤ በኋላ ደግሞ እንዲያዩዋት የተደረገበት ዕለት ነው ይህ ዕለት ማለት ነው። በእውነት ትልቅ በዓል ነው። እመቤታችን ቅድስት ድንግል ማርያም ሐዋርያት ተገልጣላቸው አይተዋት ደስ የተሰኙበት፣ ክርስቶስም ከእናቱ ጋር ለሐዋርያት ወርዶ ተገልጦ የታየበት ዕለት ነው ይህ ዕለት ማለት ነው። ቀድሶ ሐዋርያትን ያቆረበበት ወይም ደግሞ ለሐዋርያት ስጋውን ደሙን የሰጠበት ዕለት ነው ይህ ዕለት ማለት ነው። አሁን እያከበር ነው የምንገኘው ሰኔ 21 ቀን ሰኔ 20 ሰኔ 21 የእመቤታችን በዓላት ናቸው እነዚህ ሁለቱም በዓላት ማለት ነው። ስለዚህ ዛሬ እንግዲህ ቅዳሴ ቤቷን በተመለከተ ሊቃውንቱ ሲዘምሩ ሲያመሰግኑ አድረዋል ማለት ነው እና ከነዚያ ዝማሬዎች መካከል አንዱን በየላችሁ የዕለቱ መርሃ ግብር በዚህ አጠቃልላለሁ። የጌታ ናቀጾች ክቡራን ዕንቁ መሰረት ዘራ ቅድሳቱ ማርያም ዘራ ቅድሳቱ ማርያም ዘወርቅ ዘራ ቅድሳቱ ማርያም ዘራ ቅድሳቱ ማርያም ዘወርቅ
ማዕበል ወሶራርያ ዘመርግድ ዘወርቅ ማዕበል ወሶራርያ ዘመርግድ ዘወርቅ ማዕበል እንጽሐ አዳም እንጽሐ ለቤተ ክርስቲያን እንጽሐ አዳም እንጽሐ ለቤተ ክርስቲያን ሐመልማለ ወርቅ ሐመልማለ ወርቅ ገበዋት ሐመልማለ ወርቅ ሐመልማለ ወርቅ ሐመልማለ ወርቅ ገበዋት ሐመልማለ ወርቅ። ሁለት ነው። ከሁለቱ አንዱ የተመቸውን ማድረግ ይቻላል። እንግዲህ በዚህ ዝማሬ እንደምንረዳው እንጽሐ አዳም አሁን እንጽሐ አዳም አሰራሯ መልካም ነው። አመሰራረቷም የቤተክርስቲያን አመሰራረቷም አሰራሯም መልካም ነው የሚል ትርጉም ነው ያለው። ይህም የተባለበት ምክንያት ምንድነው? ክርስቲያኖች ቅድም እንደነገርኳችሁ ምስጢረ ሥላሴ አንድነትን ሶስትነትን የሚገልጽ አይነት አሰራር ስላላት ነው እንጂ ቤተክርስቲያን በነገራችን ላይ አማረች የምትባለው ወርቅ ስለፈሰሰባት አይደለም። በወርቅ በእንቁ ቢታነጽም በጭቃ በጨፈቃ ቢታነጽም ቤተክርስቲያን ያው ቤተክርስቲያን ነው። ምክንያቱም ስጋውና ደሙን የሚለውጠው ወርቅና ብር መሆኑ አይደለም። የቤተክርስቲያኑ ግንብ አይደለም የሚለውጠው፣ ጸሎታችን ነው። የምዕመናን ህብረት የምዕመናን ፍቅር ነው ቤተክርስቲያንን የሚለውጣት ወይም የሚያከብራት እንጂ ቤተክርስቲያን መቼም ቢሆን በተሰራችበት ማቴሪያል ልትለካ የምትችል አይደለችም። ስለዚህ እንጽሐ ወሶራርያ አዳም ብለን ስንናገር አሁን ስንዘምር በዝማሬያችን ላይ እንደምትመለከቱት በምስጢረ ሥላሴ ላይ የተመሰረተ ትርጉም ያለው ወይም ሃይማኖታችንን ሊያስረዳ የሚችል አሰራር ያላት መሆኗን ለመግለጽ ነውና በዚህ መልኩ እንድንረዳ ያስፈልጋል። የእመቤታችን ጣዕመ ፍቅሯ በልባችን በአንደበታችን ጸንቶ ይኖርልን። አምላካችን እግዚአብሔር በእናቱ በቅድስት ድንግል ማርያም በረከት ሁላችንን ይባርከን። ማምላክ ወላዲተ አምላክ ቅድስት ድንግል እመቤታችን በዓሏን የምናከብርላት ስሟን የምንጠራት የድሆች እናት የሐዘንተኞች መጽናናት ሆና የተሰጠች እሷ ናትና ሁልጊዜም ከሐዘናችን የምታረጋጋን ከችግራችንም ደግሞ የምታላቅቀን ወይም ከችግር የምንወጣባት እናት አድርጎ የሰጠን እሷን ስለሆነ ለስም አጠራሩ ክብርና ምስጋና ይግባው። እግዚአብሔር ይስጥልኝ። እንደተከታተላችሁት ነው። ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እኛም በሰማነው 30 60 መቶ ያማሩ ፍሬዎችን ለማፍራት ያብቃን። እስቲ በመጨረሻ አንድ ጭውውት ነገር ግን እጅግ አስተማሪ የሆነ ነገር ልጋብዛችሁ። ማማ ወይዬ የታምራትን ደረሰ ይልከሽልኛል እንዴ? በቴሌግራም እኮ ልኬልሃለሁ። አላየኸውም እንዴ? ግማሹ ነው እንደስገባው 500,000 ብር እኮ አስገብቷል። ኦኬ የማይሆን መስሎ የታየን አረ ማርያም ማመጣልሽልኝ ልስራበት። ወይኔ አባቴ ታምራትን ጠርተኸው ነበር እንዴ? ታምራት እንዴ መጀመሪያ ጊዜ ስራ የጀመርክበት ዛገራይ ስትሰራ ሰርክ የነበረውን ሰውዬ
ወይኔ ቅሌቴ አልጠራሁትም ነበር እኮ አይገርም። በዚህ ሰርግ ብዙ ሰው ቢደሰትም ጥቂት ሰዎችን ባለመጥራቴ ያዘኑብኝ ሰዎች አሉ። ያያ ይመጣሉ ለሽኛል ነበር እንዴ? አዎ ደውዬለት እኮ ከቅዳሴ እየወጣው ነው ብሎ ነበር። እስካሁን ይደርሳል። እሺ ሰላም ለዚህ ቤት እንዴት ናችሁ? እንዴ ወንድም አለ መጣ እንዴ? አሁን እያነሳን ነበርኩ። እንዴ ደናችሁ ወንድም አለ አማን እንዴ ቀድማችሁ ነው ምን ነው ቅዳሴ ልታስቀድሳችሁ? ኧረ እባክህ ያያዬ ከሰርጋችን በኋላ እኮ በቃ ምንም ጊዜ ማግኘት አልቻልኩም። የምር ነው ያያ ደግሞ ምንም እንደማታውቅ ትሆናለህ እንዴ? ሁለቱንም ሬስቶራንት እኮ ከከፈትን በኋላ ምንም ጊዜ ነው ያላገኘን። እና እግዚአብሔር ይዳራችሁ የቋላችሁ ነገሮቻችሁን ያከናውንላችሁ። ቢያንስ በሳምንት አንዴ እንኳን ቅዳሴ ለማስቀደስ ወንድሜ ህይወት ውጭ ሆነ እንደምታስበው አይደለም። የቤት ኪራይ አለ፣ የሰራተኞች ደሞዝ አለ። አረ ብዙ ጣጣ አለ ወንድሜ። እኔማ በስመ አብ ኪዳኑ፣ ቅዳሴው፣ የጣኑ መዓዛ እንኳን ሳይቀር ነው ናፈቀኝ። እኔ ምለው አባ ገረሱ ታውቃላችሁ ወይስ እሳቸውን ታውቃላችሁ? ቤት እናንተም እንደ ሌሎቹ ቅዱስ ሥጋውን ክቡር ደሙን ሚስጥረ ቁርባን ነው ለሰርግ ማድመቂያ ያደረጋችሁት። በቃ የቆረባችሁ ለማግባት ብቻ ሰው እንዴት ለማግባት ብቻ ይቆርባል? ድንኳኑ ፈርሶ እንደተመለሰው ቅዱስ ቁርባኑ ልክ የሰርጋችሁ ዕለት አበቃችሁት ማለት ነው። ይህ እናንተ ብቻ አይደላችሁ፣ አብዛኛው ሰው የሚያደርገው። ሚስጥረ ቁርባን ግን የሰርግ ማድመቂያ የዘላለም ሕይወት የሚያሰጥ ለሰርጋችን ቆረበን። ከዛ በኋላ ቤተክርስቲያን አንሄድም፣ ቅዳሴ አናስቀድስም፣ ኪዳን አናደርስም። እንደተከራየነው ቪሉ እንደተከራየነው መኪና የምናቆመው የምንመልሰው ጉዳይ። ይሄንን የዘላለም ማዕድ ዕለት ዕለት ልትመገቡት ነበር የሚገባው እንጂ የሰርጋችሁ ዕለት ብቻ ተቀበላችሁ የምታቆሙት ሚስጥር አይደለም። ዕለት ዕለት ስለናንተ የሚፈስ ደሜ ነው፣ ዕለት ዕለት ስለናንተ የሚቆረስ ስጋዬ ነው የተባለው። ይሄንን ቤት ካንቺ አልጠብቅ። ምክንያቱም ከማግባትሽ በፊትም አንቺ በዚህ ህይወት ውስጥ ነው ነበር። ያሳዝናል። የሰርግ ማድመቂያ አድርጋችሁት ቁርባኑን ማየቴ ይሄ ከእናንተ የምጠብቀው ነገር አለ። የምር ለምንድን ነው የዚህ ያክል የራቃችሁት? አይገርምም? ከዚህ የዘላለማዊ ማዕድ ይህንን ያህል የራቁ አልመሰለኝም ነበር። በጣም ነው የሚገርመው። እሺ አሁን ሰርጋችሁ ምን ያህል ጊዜ ሆነ? 3 ወር እንደዚህ አይሆንም ብለህ? የምን 3 ወር 8 ወር? በእርግጥ አንተ እንዳልከው አይደለም። እኛ በቁርባን የተጋባ ነው የዘላለም ህይወት ለማግኘት ነበር። ግን ያው የራሳችን ህይወት ስናሳድድ ስጋው ደሙን ረሳ ነው። ከዚህ በኋላ ግን አባታችንን አናግረን በስነ ስርዓት እንጀምራለን። በስነ ስርዓት መጀመር አለባችሁ። እናንተ ብቻ አይደላችሁ። አብዛኛው ሰው የሰርጉ ቀን ሚስጥረ ቁርባን ይሳተፍና ከዛ በኋላ ያበቃ ይመስላል። ዳግም ወደ ቅዳሴ ወደ ኪዳን መጥቶ ለጌታ እራት ራሱን አያዘጋጅ። ይህ ዕለት ዕለት የምንወስደው ቅዱስ ማዕድ ነው። ከዚህ ማዕድ የራቀን ቀን ከዘላለም ህይወት ነው የምንርቀው። ስለሆነ በዚህ ህይወት ውስጥ ያሉ ብዙዎች ከመጀመሪያ ቀናቸው በኋላ ስጋው ደግሞ ተቀብለዋል። ይህ ስህተት ነው። ሁሉም ሙሽራ በተክሊልም በቁርባንም ከተጋቡ በኋላ የዘላለም ህይወት ለማግኘት ዕለት ዕለት ይህን ማዕድ መውሰድ ይገባቸዋል። ያጠፋ ክሶ የበደለ ተጸጽቶ ንስሐ ገብቶ ከዚህ ቅዱስ ስጋና ክቡር ደም መቀበል አለበት እንጂ ቁርባን የሰርግ ማድመቂያ። እሺ እንደተከታተልነው ነው። ሁላችንም እንግዲህ ትዳር የሚያዝን አልያዝንም ከዛ በፊት ያለ ሰው ኦርቶዶክሳዊ የሆነ ሁሉ ከመምረ ንስሐው ጋር እየተገናኘ ክርስቶስን ስጋና ደም መቀበል ግዴታ እንደሆነ ነው በዚህ ውስጥ ሊያስተምሩ የፈለጉት። ይህም ደግሞ ህይወትን ለማግኘት ግድ ስለሆነ ይህንን ማድረግ አለብን። ንግስ ብንሄድ፣ በዓል ብናከብር፣ ብናስቀድስ፣ ጸበል ብንጠመቅ፣ ንስሐ ብንገባ ስጋው ደግሞ ካልተቀበልን ዋጋ የለንም። የሁሉም የሚስጥራት ማሰሪያ እሱ ስለሆነ ይህን ማድረግ ያስፈልጋል። እንግዲህ እንኳን በድጋሚ ያደረሳችሁ። እሺ በሌላ መርሃ ግብር እስክንገናኝ ለዛሬ ይህንን ያስኩላችሁ። ቸር ቆዩልኝ።